ወደ አዳራሽ መሄድ ትልቅ ክህደት ነው ትልቅ ድንቁርና ነው በሃይማኖት መሞት ነው እንጂ ከቤተክርስቲያን ህዝብን በትኖ በጎችን በትኖ የሚሸሽ ጳጳስን ጳጳስ አይደለም ዶሮም ፖለቲከኛ ስለሆነ ማለት እመቤታችን ቅድስት ድንግል ማርያም ግን ቤዛዊተ ኩሉ ዓለም መባሏ የኢየሱስ ክርስቶስን ክብር ይሻማል ወይ ቀዳሚ ቃል ውእቱ ቃል ሥጋ ኮነ ዮሐንስ ወልደ ነጎድጓድ የተናገረ ከዮሐንስ ወልደ ነጎድጓድ የሚያውቅ መናፍቅ የለም ወደ አዳራሽ ሄዶ መስበክ ማለት አርዮሳዊ ነው አርዮስ የአርዮስ ስርዓት ነው ያደረገ ጳጳስንማ አርዮስ ነው ራሱ አርዮስም ራሱ ስም አጽድቅ ስም ተግባር ነው እንጂ አባ ማለት አሸናፊ ብርን የማይወድ ሴትን የማያይ ዓለምን ያሸነፈ ማለት ነው እንጂ ከሴት ቁጭ ብሎ የዋለ ከሴቶች አብረው ስምንተኛ ሺህ ጉድ ነው መሰንበት መንግስቱ እምነት የለው ዳኛው ችሎት የለው መናኙ ገዳም የለው ላሙ ወተት የለው ገበሬው ምርት የለው ለሰው ፍቅር የለው ጅማም በአፋርም በዙሪያው በኢትዮጵያ በደብረ ቢዘንም ዙሪያዋ ስውር ቦታ ብዙ አለ ይገለጣል በቀን አሁን ይገለጣል ጳጳስም መሆን የሚገባው ተመርጦ ህዝብን ይገለ ይገባዋል ብሎ እስረማ ይገባኝም ተብሎ ተገዶ የሚሸም ነው እንጂ ራሴ ሸማለሁ የሚል ያብለስ ነው መጀመሪያ የምትሸመው አይኑ ይታወራል ዘጠኝ መለኮት ሆሎ ይሞታል ሁለተኛ ይታረዳል ሶስተኛው ዳንት ይገድታል አራተኛው ይከወልላል አምስተኛው ያብዳል ብሎ ሊይዝት ሲል ባይታው ተሰወረ ሚነጥቅ የሚሰርቅ የሚያጠልቅ ስላሴን የሚደፍር ስላሴን የማያፍር አራዊት መናፍቅ ጳጳስ ነው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ክርስቶስ ተንሥአ እሙታን በኃይል ወሥልጣን አሰሮ ለሰይጣን ጋዞ ለአዳም ሰላም ምዜሰ ኮነ ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን የክርስቶስ ሰላም በያላችሁበት ሰዓትና ዘመን አቆጣጠር ይድረሳችሁ ይህ ዶርቃ ሚዲያ ነው ዛሬ የምንገኘው ከአዲስ አበባ መቀሌ ከመቀሌ ዋጅራት ወጣ ብለን እጅግ ከምንወዳቸውና ከምናከብራቸው ከአባታችን ከቄስ አምደ ጊዮርጊስ ጋር ደብረ ሰላም ቅዱስ ቂርቆስ ቤተክርስቲያን ላይ ነው የምንገኘው ከአባታችን ጋር እጅግ ደስ የሚልና የሚያስተምር ቆይታ እንደሚኖረን ተስፋ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ሆኑ ከአባታችን ጋር በወቅታዊና አነጋጋሪ በሆኑ ጉዳዮች ላይ አንዳንድ ጥያቄዎችን አነሳላችኋለሁ ለነሱ መልስ እየሰጡ እኛም ደግሞ እየተማርንባቸው አብረን ደስ የሚል ቆይታ ይኖረናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ አባታችን ቄስ አምደ ጊዮርጊስ እንግዲህ ዛሬ ያው ባሉበት ቦታ ሄደን ነው ያገኘናቸው አባታችን እንዴት አሉ እንኳን አደረሱት እግዚአብሔር ይመስገን አምላክ በሰላም ለብርሃነ ትንሣኤው እንዳሳየን ለብርሃነ ዕርገቱ በሰላም ያድርሰን እናንተም ከአዲስ አበባ ተነስታችሁ እዚህ ቦታ አምሳያ የሌለው ሀገር በዓለም የታወቀ 20 አምባ ወጀራት ደቡብ ባህር ሐፀይ የሚባል 480 ዓመተ ምህረት አሁን የማታ መተው የባረኩት ሀገር 13 ክፍለ ዘመን ለማሐፀይ አምደ ጽዮን መተው ባህር ሐፀይ በስማቸው ባህር ነበርና አሁን ከሌላ ሀገር አምጥተው ሳርና ሁሉ ስለተከሉ ሐፀይ ባህር ሐፀይ ተብሎ የሚጠራ መምጣታቸው እግዚአብሔር አምላክ ስለፈቀደ እግዚአብሔር ክብር ምስጋና ይግባው በአሜን ያላችሁ እንደምን ሰነበታችሁ መልካም እሺ አባታችን የዛሬ አመጣጣችን እንግዲህ በዋናነት በወቅታዊ ጉዳይ ላይ አንዳንድ ውይይቶችን ለመወያየትና እንዲሁም ደግሞ ለህዝበ ክርስቲያኑ የማረጋጊያ ትምህርትና መልስ የሆነን ዘንድ በእመቤታችን በቅድስተ ቅዱሳን በንጽሕተ ንጹሃን ላይ በቅድስት ድንግል ማርያም ላይ የተነሱ የጥላቻ ዘመቻዎች አሉ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሃን ድንግል ማርያም ጌታን ወልዳ ለኛ የሰጠችን ቤዛዊተ ኩሉ ዓለም ተብላ የምትጠራ ቅድስት እንደሆነች ንጽሕት እንደሆነች ድንግል እንደሆነች ቅድስት እንደሆነች ከሴቶች መካከል የተባረከች የተመረጠች እንደሆነችና እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያኑ እናታችን አማላጃችን እንደሆነች ሁላችንም እናምናለን ግን ሁሉ ጊዜ የእመቤታችንን ድንግልና ቅድስና የእመቤታችንን እናትነት ሊያጠራጥር በሚችል መንገድ ከቤተ ክርስቲያን የሚነሳ አጀንዳ አለ እንኳን ዘንቦብሽ እንደውም ጤዛነሽ የሚባል አባባል ደግሞ አለ እንኳን ከቤተ ክርስቲያን ድጋፍ አግኝተው እንዲሁም ደግሞ እመቤታችንን የሚጠሏት በህዝበ ክርስቲያኑ ዘንድ እመቤታችን እንድትጠላ የሚያደርጉ
ትናንትና ትክክል ነን ብለው ለእመቤታችን ዘምረው ለእመቤታችን አሸብሽበው ስለእመቤታችን አስተምረው እንደገና ደግሞ የራሳቸው ግላዊ ጥቅምና ግላዊ ህይወታቸው አለሳካ ሲላቸው ጠልተው ኮብልለው የወጡ ሰዎች አሉና እነሱ ደግሞ ይሄንን ከቤተ ክርስቲያን የሆነ አጀንዳና ምክንያት ሲያገኙ ህዝበ ክርስቲያኑን በሚያጠራጥር መንገድ ጥያቄ ይዘው የመጡበት ወቅት ስለሆነ የመጀመሪያ ጥያቄ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ማን ነች? ምቅድመ ዓለም ነበረት እግዝእትነ ማርያም በህሊና አምላክ ይላል። እግዝእትነ ማርያም ዓለም ከመፈጠሩ በፊት መላእክትም ሳይፈጠሩ በአምላክ ህሊና ታስባ ትኖር ነበር። ዓለሙም የተፈጠረ ለእግዝእትነ ማርያም ሲባል ነው። አዳምና ሔዋንም የተፈጠሩ ስለ እግዝእትነ ማርያም ሲባል ነው ብለው መጽሐፍ ሊቃውንት ይናገራሉ። አሁን ቅድመ ዓለም በህሊና አምላክ እንደነበረችም አንድ ሰው ቤተክርስቲያን ወይም አንድ ቤት ለመስራት አስቀድሞ ፕላን እንደሚያነሳ ሥላሴ ይህ ዓለም ለመፍጠር አስቀድመው የእመቤታችን በህሊናቸው ነበረች። እንደነበረችም ራሱ ማስረጃው ምን ይላል? ሥላሴ ቅዱስ ሚካኤል መልአከ ምክሩ ይለዋል። ለእግዚአብሔር ቅዱስ ሚካኤል ያማከረው ነገር አለ። መላእክትን ሰብስበው አዳምም አሳያቸው ይሄ ሊፈጠር ነው ብሎ ሲያሳያቸው ወይ ይሄ ባይፈጠር ይሻላል አሉ። በኋላ አምጥቶ እመቤታችንን አሳያቸው። ወይ እሷስ ተለተለ ፍጠርልን ብለው መላእክት ጮሁ። አይ ይሄ አዳም ሳይፈጠር እሷ አይሆንም በቃ ያለሱ ሲባል በቃ ይሄ ከሆነማ ይፈጠር ይሄ እሷ የሚወልድ ከሆነ ሲሉ በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን አዳምና ሔዋን ስለእመቤታችን ሲባል ተፈጠሩ። በኋላ ግን እግዚአብሔር አስቀድሞ ከአዳም በፊት መላእክት ነው የፈጠረ። መላእክት ሲፈጥራቸው ቅዱስ ሚካኤል የምልጃ የምህረተ ስጦታ ስለተሰጠው በቀኝ ክንፉ የሥላሴ አጋንንትን የሚያባርር ስልጣን ስለተሰጠው በቀኝ ክንፉ አዝማተ ሥላሴ አለው አጋንንት የሚያባርር። በቅዱስ ገብርኤል ደግሞ ይኸው ምን አለው? በቀኝ ክንፉ የእመቤታችን ፎቶ ከመፈጠሯ በፊት አዳም ከመፈጠሩ በፊት መላእክት ነው የተፈጠሩ። በመላእክት ደግሞ በቅዱስ ገብርኤል በቀኝ ክንፉ የማን ፎቶ ነበረ? የእመቤታችን ምን ሆና ልጇን ታቅፋ ራሱ ማስረጃው ይላል። ምን ይላል? ለተፈጥሮትከ ይላል የገብርኤል መልክ በሌሊተ እሁድ ቀዲሙ እማሃየ ኢምንት ግብር እንተ ኢታው ትርጓሜ ስሙ ሐዋርያ ልደት ገብርኤል ለበልዓም ኮከበ ህልሙ እንተ ተስእለ በላዕሌከ መልክዓ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅቶም ይላል። ቅዱስ ገብርኤል ለተፈጥሮትህ አሁን በቀኝ ክንፍ እናቱና ልጇ በቀኝ ክንፍ የተሳለብህ ላንተ ያውም ንጉሠ አይሁድ ብሎ በስቅለት ቀንም እንደሚጻፍ በቀኝ ክንፍህ የተሳለብህ ገብርኤል የሚል በመልክዓ ገብርኤል ላይ አለ። ከሱ በኋላ ደግሞ መጽሐፉ ቀጥሎ ምን ይላል? ማርያም ሰተሃቱ ከመ ዕንቆ ባህሪ ዘእምከርሱ ለአዳም ይላል። ማርያም እንደ ባህር ዕንቁ በአዳም ባህሪ ታበራ ነበረ ይላል። አሁን ምንድነው ዕንቆ ባህሪ ከተባለ ዕንቆ ባህሪ ማለት በባህር የምትኖር ኦፈ ባርጊና የምትባል አለች። በባህር ነው የምትኖረው። በኋላ ግን ብርድ ሲሰማት ቀጥታ ወደ ላይ 6 ሰዓት ሲሆን ወደ ላይ ከፍትና ወደ ፀሐይ አሁን በደንብ አድርጋ አከነፋ ዘርግታ ብልቷም ወደ ፀሐይ ሰጥታ ስትሞቅ ቀጥታ በፀሐዩ ጨረር ታረግዛለች። ምንም ሳይነካት ማለት ነው። ከማንም ወንድ ሳትገናኝ ከብርሃን በብርሃን ጸዳለ እምጸዳል ከምትጸንስ ኦፍ ይላል መልክዓ ኢየሱስ። ብርሃንና ከብርሃን ወፍ እንደምታረግዝ ማለት ነው። ጸዳለ እምጸዳል ከምትጸንስ ኦፍ። በኋላ የህሷ ተመልሳ ወደ ባህር ትገባና እንቁላልዋ ጥላ በባህር ላይ በኋላ ግን ፈላስፎች ሄደው ባህሩ ላይ ሲያበራ አይተው በፍልስፍና እንቁ ያወጣልና ካሶ የወጣ ነው። ያው ልችም ሌላ ብርሃንም ፈላስፎች ከሷ የጣለችው እንቁላል ነው ተፈላስፈው ብርሃን ልች የሚያደርጉ ማለት ነው። ስለዚህ አሁን ይሄ ሊቁ ሲናገር ማርያም ሰተሃቱ ዘእምከርሱ ለአዳም ይላል።
አሁን ስለዚህ እመቤታችን ክብሯ ልዕልናዋ የታወቀ የተደነቀ ስለሆነ አሁን ያው እዚህ አንድ ማስረጃ የምጠቅሰው ነገር አለ። እንደዚህ ይላል ክብርና የእመቤታችን በሰው አንደበት ተነግሮ በመላእክት አንደበት ተነግሮ አያልቅም። ራሱ እግዚአብሔር አብ ዘመኔ ዘመንሽ ነው ያላል። አሁን ለምን ምሳሌዋ ማን ነው? አብ ነው ለማርያም። ለምን አሁን አብ ምን አለ በጥምቀት ይሄ ወልደው ልጄ ስሙት ብሎ በደብረ ታቦርና በጥምቀት እንደመሰከረ እሷም በቃና ዘገሊላ ልጄ ያላችሁን እሱን ስሙ ብላ የተናገረች ቃላቸው የአብና የማርያም ይኸው አንድ ነው ማለት ነው። ምስጋናቸውም አንድ ነው። ምን ይላል መጽሐፉ? እስመ ስብሐተ ሥጋሃሰ ይላል ለማርያም ከመ ስብሐተ አሐዱ እምቅድስት ሥላሴ። ምን ማለት ነው? የድንግል ማርያም ምስጋና እንደ ነቢያት ምስጋናና እንደ ሐዋርያት የመሰለ ምስጋና አይደለም። አንድም ስብሐተ ማርያም ድንግል እንደ ነቢያት ስብሐት እንደ ሐዋርያት ስብሐት አይደለም። አንድም ስብሐተ ማርያም ድንግል እንደ ስብሐተ ሥላሴ ነው እንጂ በቃ እንደ አበው እንደ ነቢያት ምስጋና እንደ ሐዋርያት ምስጋና አይደለም። ስብሐተ ድንግል ማርያም እና ስብሐተ ሥላሴ አንድ ነው። በመጽሐፍ እስመ ስብሐተ ሥጋሃሰ ለማርያም ከመ ስብሐተ አሐዱ እምቅድስት ሥላሴ ይላል። ስለዚህ ከቅድስት ሥላሴ እንደ አንዱ ነው እንጂ እንደ ማንም እንደ ነቢያት እንደ ሐዋርያት አይደለም። ለምን ምን ይላል ቅዱስ ኤፍሬም? አሐዱሰ ማርያም ተወልደ በለቢሰ ሥጋ ኮነነ ዘመደ። ከቅድስት ሥላሴ አንዱ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ወስዶ ፍጹም ሰው ፍጹም አምላክ ስለሆነ ለእኛ ዘመዳችን ሆነ ይላል። ስለዚህ አሁን አሐዱ ቅድስት ሥላሴ ሥጋች ለብሰ ወኮነ ብእሴ ከቅድስት ሥላሴ አንዱ የአንቺ ሥጋና ነፍስ ተዋህዶ ምን ሆነ? ሥላሴ ሆነ። ስለዚህ ለማርያም ሥጋ ከምን ሆነ ማለት ያው የእግዚአብሔር አብ ቃል ሆነ ማለት ነው። የእግዚአብሔር መንፈስ ቅዱስ ቃል ነው የማርያም። ለምን መጀመሪያ በ29 መጥቶ ቅዱስ ገብርኤል ትወልዳለሽ መንፈስ ቅዱስ ወደ አንቺ ይመጣል የልዑል ኃይል ይጋርድሻል ብሎ ሲናገራት ነያ ዓመተ እግዚአብሔር እኔ የእግዚአብሔር ገረዱ ነኝ ሲል አሁን የረታት እግዚአብሔር የሚሳነው ነገር የለም። አንቺ ከቅድስት ሥላሴ ተልኬ ነው ያርፍ ምቆመው ቅዱስ ገብርኤል ነኝ። ስለዚህ ከሱ በመንፈስ ቅዱስ ተልኬ ነው ብሎ ሲላት እንዳልከኝ ይሁነኝ ስትል ቀጥታ የአዳም ሥጋ ምን ሆነ? አምላክ ሆነ። አምላክ ደግሞ ምን ሆነ? ሰው ሆነ። ምን ተባለ? አማኑኤል ተባለ። እግዚአብሔር ከኛ ጋር ሆነ ማለት ነው። አማኑኤል ማለት ነው አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ስለዚህ አሁን የእመቤታችን ሥጋ ምንድነው? መድኃኒት ነው፣ ቤዛ ነው ለዓለም። ለምን ሥጋን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል ዮሐንስ ወንጌል። የማን ሥጋ ነው? ይኸው ምን ይላል? የማርያም ሥጋ መሆኑ ዘኢያውረደ አይረገ ነው ያለ። ስለዚህ ኢየሱስ ክርስቶስ ከሰማያት ሥጋ ይዞ አልመጣም። ወደ ሰማይ ሲሄድ ግን ሥጋ ተዋህዶ ነው የሄደው። በየማነ አብ ተቀመጠ። ይኸው ወትቀውም ንግሥት በየማንከ አይደለም የሚለው ቅዱስ ዳዊት። ንግሥት በወርቅ ንጽሕና በወርቅ ቅድስና ተሸልማ በቀኝህ ትቀማጣለች የተባለች እመቤታችን ይኸው በቀኝ የምታማልድ መድኃኒት ለዓለም የምትሆን መሆኗ ቅዱስ ያሬድም ራሱ ምን አለ? ይፈኑ ለክሙ እመቅደሱ ረድኤተ ነው ያለ። ለእናንተ ከመቅደሱ ረድኤት ይላክላችሁ። ለምን? እሞ ቅድስተ አለ እናቱ ቅድስት መቤዛዊተ ቤዛዊት መድኃኒተ ነው። ማንም ደንቆሮ ስለማያውቀው የመንደር ሰባካ ደንቆሮ ነው እንጂ ይኸው ራሱ ቢያውቅ ኖሮ ይሄ ራሱ አለ። ይኸው ቤዛዊት መሆኗ ራሱ ቅዱስ ያሬድ ከቅዱስ ያሬድ የበለጠ በ500 ዓመተ ምህረት በ480 በአፄ ገብረ መስቀል የነበረ ሊቅ ነው እኮ። ከሱ በኋላ የመጡ ማንም ያልተማሩ ሥላሴ የረገሟቸው ነው እንጂ አሁን እሷ ይኸው ከሥላሴነቷ የሚያወጣት ማን ነው? ከሥላሴ ያልተላከ መምህር ሐሰት ነው፣ ሰይጣን ነው። የተላከ ሰባኪ ስብሐተ ሥጋሃ ለማርያም ከመ ስብሐተ አሐዱ እምቅድስት ሥላሴ ያለውን መደምሰስ የሚቃወም የሚችል ፍጡር የለም። ምክንያቱ ቃለ ሥላሴ የሚቃወም ፍጡር
የፍጡራን ጠላት አንድ ደንቆሮ መንፈስ አጋንንት ነው እንጂ ሌላ ፍጡር በምድርም በሰማይም የለምና ስጋሁ ለአማኑኤል ይላል። ቄሱ ስጋሁ ለአማኑኤል የተባለው ስጋ ማርያም ድንግል ነው። ስጋ ማርያም ድንግል ስጋሁ ለአማኑኤል የተባለው ስጋሁ ለአማኑኤል መለኮት ነው። መለኮት ስጋ ማርያም ድንግል ነው። ስለዚህም ነው እስመ ስብሐተ ስጋ ሐሰለ ማርያም ከመስዋዕት አሃዱ ቅድስት ሥላሴ በማለት አሁን በስጋ ማርያም የሚጠራጠሩ መናፍቃን ስጋ ማርያም ድንግል ከመለኮተ ሥላሴ ከመንግስተ ሥላሴ ከመንበረ ሥላሴ ከስልጣኔ ሥላሴ አውጥቶ ለሰይጣን ድንግል ማርያም መስጠት ማለት ነው። ይህም ሥላሴ ማክሰር ነው። አእምሮ የሥላሴ ገንዘብ ስለሆነ አእምሮ ማለት ሥላሴ ከሥላሴነታቸው መጥነው ለአዳም የሰጡት ነውና አእምሮን ማደናቆር የሥላሴ ጸጋ አንድም የሥላሴ ስጦታ ደንቆሮ ስጦታ ነው ማለት ስለሆነ ሥላሴ የሥላሴ አእምሮ ለባለ አእምሮ እንጂ ለደንቆሮ አይሰጡምና አንድም ሥላሴ ውቅና እንጂ ድንቁርና አድሉምና ስለዚህ አእምሮ የሥላሴ ገንዘብ መሆኑን አምኖ አእምሮውን ብሩህ ማድረግ የባለ አእምሮውን ስራ ነው። አእምሮ የተወሰደበት ሰውም የሰይጣን ልጅ ነው። መጽደቅም ማወቅም አይችልምና ነብዩ ዳዊት በመዝሙር እንደተናገረው ምን ብሎ ተናገረ ለሚል ወኮነ ከመ እንስሳ ዘአልቦ ልብ እንዳለ እንስሳም ሆነ አንድም ልብ እንደሌለው ከብት ወይም አህያ ሆነ ብሎ መሰከረበት። አንድም ተነበየበት። ይህም የዘለፋ ቃል ነው። ምክንያቱም ደንቆሮ ሥላሴን ያሳዝናል። ደንቆሮ የተባለውም ምእመን ወይም መሃይም አይደለም። ጻድቅ ነኝ፣ ሊቅ ነኝ፣ ብፁዕ ነኝ፣ ቅዱስ ነኝ፣ መምህር ነኝ፣ ሰባኪ ነኝ እያለ መናፍቃን ጳጳሳት የሚከተል ካህን ነው እንጂ መሃይም በካህን የሚመራ ስለሆነ ደንቆሮ አይባልም። ምክንያቱም ጌታ በወንጌል መንግስቱ አንድም በቃለ መለኮቱ ለጴጥሮስ ለሊቀ ሐዋርያት በጎችን ጠብቅ አራዊት እንዳይበሏቸው ብሎታልና አርዌ የተባለው መናፍቅ ጳጳስ ነው። ደንቆሮ መሆኑም የፈጠረ አምላክ አራዊት አለው። የሥላሴ በጎችን የሚነጥቅ የሚሰርቅ የሚያጠልቅ ሥላሴን የሚደፍር ሥላሴን የማያፍር አራዊት መናፍቅ ጳጳስ ነው። ምክንያቱም በገንዘብ መምህራን ያታላልና በገንዘብ መካልና አራዊት ተባለ። አሁንም በገንዘብ የሚያምን ሲኖዶስ ይሁዳ ነው። ይሁዳ በገንዘብ የተለወጠ ፓትርያርክ ነው። ሳይመረቅ ሳያውቅ ሳይጸድቅ ወደ ላይ የሚመጥቅ በብር በወርቅ ማሽበረቅ በሊቅ በጽድቅ የሚስቅ ሥላሴን የሚሰርቅ መንፈስ ቅዱስን የሚያጠልቅ ሃይማኖትን የሚደብቅ የአይሁድ ፓትርያርክ ይሁዳ ነው። ብር የሚወድ ማለት ነው። ስለዚህ አባታችን እንደው ይቺ ምእመናንም መምህራንም እንዲያውቋት መጽሐፏ ምን መጽሐፍ ነች? ጥሩ መጽሐፉ የሚል የተሳተፈ ምስለ ውጉዝ ለሊሁኒ ውጉዝ ውእቱ ነው የምትለው ታትሞ ገበያ ላይ የዋለ መጽሐፍ ነው። አዎ በጣም ሊቅ ነው የጻፈው። ብዙ አንድ 8 ምስክር ያለበት ሊቅ ነው የጻፈው። 8 ምስክር ማስረጃው አሳያለሁ በኋላ። ስለዚህ በብር ማለትም አሁን ለምሳሌ በመንደር የሚሰብክ ማን ነው የጀመረው? በመንደር መስበክ አርዮስ ነው። አርዮስ ሰማን ተማር ነው። የአጋጣሚ ዛሬ ሊቀ ጳጳሱ ጴጥሮስ ነው። ቀኑ ሊቀ ጳጳሱ ጴጥሮስ ሊቀ ጳጳሳት ተፍጻሜ ሰማዕት ነው። አሁን የሱ ተማሪዎች አርዮስ፣ እለእስክንድሮስ፣ አቺላስ የሚባል ነበሩ። በዚህ ምክንያት ያ አርዮስ የሚባል ድምጽ ነበረው። ወረበላ አጭበርባር ነበረ። መንደር ለመንደር እየዞረ ሴቶችን ሁሉ ምግብ እየሰጡት ወንድ ፍጡር ነው እያለ መስበክ ጀመረ። በኋላ ይሄ ነገር መምህሩ ሰማ። ደቀ መዛሙርቱን ላከ። አምጡልኝ አለ። ትጠራለህ ተብሎ አርዮስ ተጠራ። ምን ነው አለ። ስማ መምህርህ እኔ ነኝ አይደለም አለው። አዎ በል እንተ የምታስተምረው እኔ አላስተማርኩም። ስለዚህ አሁን ተናገረው ከሆነ እኔ የሚሰማው ያለ እንዳትደግመው፣ ያልተናገረው ተናገረው ከሆነ እንዳትደግመው፣ ያልተናገረው ከሆነ እንዳትነገረው። አሁን ነገር ይሄ ነገር ጥሩ አይደለም ብሎ ሲናገረው እሺ አለና የለመደው ቁሉጥና ስለጣፈጠው መተው አልቻለም።
መንደር ለመንደር አጋጣሚ የንጉሱ ምስትም የሱ ቤተሰብ ስለነበረች የቆስጠንጢኖስ ምስት ለአርዮስ ቤተሰብ ነበረች። አርዮስ ራሱ ደንቆሮ ሰይጣን ስላደረበት ነው እንጂ መጽሐፍ እንደዚህ አገላብጣለሁ አውቃለሁ ባይ ነበረ። ውስጡ ግን ሌላ ነበረ። ስሙም ራሱ አርዮስ ማለት ፀሐይ ማለት ነው። ትርጉሙ ኦሪያሪየስ ማለት ፀሐይ ነው። ቶማሲስ እንደዚህ የሚል ስም አላት ፀሐይ። ስለዚህ አርዮስ ማለት ምን ማለት ነው? ፀሐይ ማለት ነበር። መልካም ነበር ማለት ነው። ስሙማ ይሁዳ ማለትም ራሱ ታማኝ ማለት ነው ትርጉሙ። ስለዚህ ግን ታማኝ ሆኖ አልተገኘም እንጂ ስለዚህ እሱም ፀሐይ ሆኖ አልተገኘም፣ ጨላማ ሆኖ ተገኘ፣ ወረበላ ሆኖ ተገኘ። ስለዚህ ጸሎት ኳ ራሱ ብዙ ጸሎት ቤት ከምትጸልይ ቤተክርስቲያን መጥተ ይኸው የቤተክርስቲያን አሁን ሰው ከተበደለ ሄዶ ቀበሌ ነው መመልከቻ መታወቂያ የሚጠይቅ እንጂ ሄዶ ሸራተን ሄዶ መታወቂያ የሚሰጠው ሰው አያገኝም። ስለዚህ የእግዚአብሔር ጆሮ የእግዚአብሔር መስሪያ ቤት የእግዚአብሔር ልብ ማናት? ቤተክርስቲያን ናት። ስለዚህ ቅድስት ድንግል እመቤታችን ከመላእክት ቅዱስ ገብርኤል ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ ንዕድ ክብርት ነሽ፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል ብሎ ያመሰገናት ማን ነው? ቅዱስ ገብርኤል ነው። ስለዚህ እንደዚህ ብሎ ቀኝ ክንፉም ሲዘረጋ አሳያት። ክንፎ ጸለላ ተፈሲ ለድንግል ይበላ ክንፉን ዘርግቶ አሳያት። ምን? የእሷ ፎቶ በቀኝ ክንፉ ስለነበረ ገና አዳም ሳይፈጠር አስቀድሞ መላእክት ነው የተፈጠሩ። በኋላ ይኸው ቅድመ ዓለም በህሊና አምላክ የነበርሽ መሆንሽን እይ ብላ ልጇን እንደታቀፈ ስታሳየው ደነቃት። እግዚአብሔር የሚሳነው ነገር የለምም ብሎ ሲናገራት ተረታች። እንዳልከኝ ይሁነኝ ነያ ዓመት እግዚአብሔር። እሷ ደግሞ ሊቅ ናት። በኢሳይያስ ትንቢትም ድንግል እንደምትወልድ ሁሉ ነገር ትንቢት ታውቅ ነበረና ግን እኔ እሆናለሁ አላለችም። ትሕትና ስላላት የተቀደሰች የተባረከች መዝገበ ጥበብ የጥበብ መከማቻ እንደዚህ ነኝ ብላ የማትመካ አልብቺ ነውር የሌለባት እድፍ ጉድፍ የሌለባት ንጽሕት ክብርት ልዕልት መካሐ ኩለነ አንስት እግዝእተ ኩሉ ፍጥረት አሁን ይፈኑ ለክሙ መቅደሰ ረድኤተ መድኃኒተ መቤዘዊተ እሞ ቅድስተ መድኃኒት። ስለዚህ ብቺ ድህነ ዓለም ወበወልድች ኮነ ሰላም ነው የተባለ። ለምን ዓለም ባንቺ ዳነ በልጅሽ ደግሞ ሰላም ተገኘ ነው የተባለ። ማን? ዮሐንስ ወልደ ነጎድጓድ ራሱ መሰከረለት። ዮሐንስ ወልደ ነጎድጓድ ማለት የታወቀ የተቀደሰ 7 ስሞች ያሉት ያውም በመንግስተ ሰማያት ያል ለትልቁ ትንሽ ይበልጠዋል የሚል አለ። በመንግስተ ሰማያት ተብሎ ለዮሐንስ መጥምቅ የተነገረ ነገር አለ። በመንግስተ ሰማያት ዘይንእሶ ያዕብዮ የሚያንሰው በመንግስተ ሰማያት ይበልጠዋል። ሴቶች ከወለዱች እንደ ዮሐንስ መጥምቅ የለም ብሎ ኢየሱስ ክርስቶስ የመሰከረለት። በኋላ ግን ለሱ የሚያንስ ግን ይበልጠዋል ብሏል። እሱ ማን ነው? ዮሐንስ ወልደ ነጎድጓድ። ይኸው ዮሐንስ መጥምቅ በእድሜው ዮሐንስ መጥምቅ ይበልጣል። እሱ ዮሐንስ ወልደ ነጎድጓድ ኋላ ነው 7 ስሞች ያሉት። በኋላ ግን ሂዶ ምስጢረ መለኮት የተገለጸለት እሱ በእንቁላል ስባሪ ውቅያኖስ እየቀዳ መልአክ አገኘ። ምን ሆነህ ነው ብሎ ሲጠይቀው ይሄ ባህር በእንቁላል እንደዛ አድርጌ ዘርቼ ይኸው ገብስ ወይም ማሽላ ልዘራ ነው ሲለው፣ እንዴ ይህ እንዴት ብሎ በሰባሪ እንቁላል ይሄ ውቅያኖስ ያህል እንዴት እንደዚህ ታደርጋለህ ሲለው፣ ስንኳ እኔ አንተ እኮ ይህማ ፍጡር ነው አንተ ቀዳሚሁ ቃል ውእቱ ቃል ብለህ ጀምረህ የለም ያው ምስጢረ መለኮት ቀድቶ የሚጨርሳለ አለው። በኋላ አህድ ቢስ ብሎ ወደ ሌላ ገባ። ምንድነው አሁን እሱ ምንድነው ያለ? እመቤታችን ቀዳሚሁ ቃል ውእቱ ቃል ሥጋ ኮነ ወሐደረ ላዕሌነ። ያ ቃል ነበረ፣ በመጀመሪያ ቃል ነበረ። ያ ቃልም እግዚአብሔር ነው፣ በመጀመሪያውም ቃል ነበረ። ስለዚህ ቃል ማን ነው? የእግዚአብሔር አብ ቃል ወልድ ነው። ስለዚህ እመቤታችን ምንድናት? እምድንግል አስተርአየ ይላል። ምን? ቃለ እግዚአብሔር። ይኸው ቃለ እግዚአብሔር የት ተገኘ? ከድንግል ከማርያም ተገኘ።
እምንግል አስተርአየ ቃለ እግዚአብሔር ስለዚህ ኤልሳቤጥ ኮነተ አባየ እስመ ወለደት ነብይ ኤልሳቤጥም ትልቅ ናት ለምን ነብይ ወልዳለችና ተውላ ቃል ግን ከማን ተገኘ ከእመቤታችን ስለዚህ እመቤታችን ምንድናት ከቅድስት ሥላሴ እንደ አንዱ ይኸው አሃዱ ዘእምቅድስት ሥላሴ ሥጋችን ለብሰ ወኮነ ብእሴ የተባለች ቅድመ ዓለም ድንግል ድህረ ዓለምም ድንግል በቃ በድንግልናዋ ስለዚህ ወትረ ድንግል ማርያም እመቤታችን ሁሉ ጊዜ ድንግል ከመውለዷ በፊትም ድንግል ከወለደች በኋላም ድንግል ስለሆነች አሁን የሚቃወማት ማን ነው ዲያብሎስ ነው ወይም የዲያብሎስ አፍ ይሆን ዮሐንስ በራእዩ ምን አለ ለስሙ ማደሪያ ለመሳደብ አለ አፉን ከፈተ ማን ዲያብሎስ ለስሙ ማደሪያ ማናት ማርያም ለምን እግዚአብሔር ማሂደሮ ስም ሐራ እግዚአብሔር ለጽዮን አለ ለምን ከመትኩን ማሂደሮ እናቱ ለመሆን ማን መረጣት እግዚአብሔር መረጣት ስለዚህ ስለተመረጠች ገና ተጸንሳ እያለ ሳትወለድ ሰይጣን ቀንቶ ቤቷ እንዳትወለድ እንድትሰደት አደረገ ሐናና ኢያቄም ይኸው በቤሩት በሊባኖስ ነው የወለዷት ገና እርጉዝ እያለች ሙት ታነሳ ስለነበረ ሐና እመቤታችን በከርሷ ስለተሸከመች ሙት ሐና ጥላ ሲያርፍባቸው ይነሱ ነበር የሷ ክብር ይናገር ነበር የሞቱ ስለዚህ ይሄ አይሁድ በኢየሱስ ክርስቶስ አይሁድ ተመቅኝተው እንደሰቀሉት ስደትም አሁን እሷ ከመለኮት ጋር አብራ ተሰደተች ከመለኮት ጋር አብራ ተጠማች ከመለኮት ጋር አሁን የቀረት ምን አለስቲ ከሷ ሲወለድም ይኸው እሷን የወለደችው ሰማይ አለ መሬት ሆነ መሬት ደግሞ ሰማይ ሆነ ለምን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ይኸው መላእክት ይኸው ወምስለ ውእቱ መልአክ መጹ ብዙሃን ሐራ ሰማይ ትክክል ያ የከብት ብረት ምን ሆነ እንደ አርያም ሆነ ማለት ነው አርያም እንደ መንበረ ስብሐት ስለዚህ ወረከው ወምስለ እሙ ከእናቱ ጋር አገኙት ከእናቱ የተለየበት ቀን የት በሰርግ ቢሆን ይኸው ከእናቱ ጋር በስደት ቢሆን ከእናቱ ጋር ከሁሉ ነገር ስለሆነ አሁን የእመቤታችን ተቃዋሚ ማን ነው ዲያብሎስ ነው ዲያብሎስ ደግሞ ራሱ አይመጣም ለሕያዋን ራሱ ኢላም ወስነ ነው መጥቶ የተናገራት እንጂ ራሱ ዲያብሎስ አፍ አውጥቶ አልተናገራትም አፍ ያደረገው ለእባብ ነው አሁን አፍ ያደረጋቸው ጳጳሳት ነን እንደዚህ ነን የሚሉ አሉ ማለት ነው መልካም አባታችን ብዙ በአንድ ጥያቄ ብዙ ማብራሪያና ምላሽ ነው የሰጡት ስለ እመቤታችን ስለ ቅድስት ድንግል ማርያም እንዴታ ድንግልናና ንጽህና ቅድስና እንደው በዚሁ ላይ ከተሳሳትኩ ያርሙኛል እሺ በማዕከላዊ ጎንደር ጣራ ገዳም የሚባል ቦታ ላይ አቡነ እንድሪያስ የሚባል ቦታ ላይ የእመቤታችን የቅድስት ድንግል ማርያም ኢየሱስ ክርስቶስን ከመውለዷ በፊት ነቢያቶች የሳሉት ስዕል ነው ተብሎ እዛ ገዳም ላይ የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ ልጇን ሳታቅፍ ልጇን ሳትወልድ ነቢያቶች የሳሉት ስዕል አድኖ አለ እና እመቤታችን ቅድስት ድንግል ማርያም አዳም ገና እግዚአብሔር እመቤታችንን አስቧት እንደነበረ ከአብ ከወልድ ከመንፈስ ቅዱስ ከሶስቱ አካላት አንዱ አካል ወልድ የእመቤታችን የቅድስት ድንግል ማርያምን ስጋ እንደለበሰ ደጋግመው ስላነሱ እኔም ያየሁትን ነገር ልናገር ብዬ ነው ሰዎች ደግሞ እዛ ቦታ ላይ ሄደው ማየት ይችላሉ ስዕል አድኖውን እኔ አልሳልኩትም እርሱ አልሳሉትም ገዳሙ ላይ የሚገኝ ስዕል አድኖ ነው ድንጋይ ላይ የተሳለ ስዕል አድኖ ነው ነቢያቶች ናቸው የሳሉት ብለው አባቶች አስረድተውናልና በጣም የሚገርም ደስ የሚል ማብራሪያና ምላሽ ነው የሰጡን አሁንም ሁለተኛ ጥያቄ ላነሳሎት ነው እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሃን ድንግል ማርያም ቤዛዊተ ዓለም ትባላለች አትባልም መባሏስ ደግሞ ለኢየሱስ ክርስቶስ ክብር ሽሚያ አለው ወይስ የለውም የእመቤታችን የቅድስት ድንግል ማርያም ቤዛነትና የኢየሱስ ክርስቶስ ቤዛነት ኢየሱስ ክርስቶስ የዓለም መድኃኒት የዓለም ቤዛ የዓለም ንጉስ የዓለም ፈጣሪ እንደሆነ ሁሉም ኦርቶዶክስ ያውቃል እመቤታችን ቅድስት ድንግል ማርያም ግን ቤዛዊተ ኩሉ ዓለም መባሏ የኢየሱስ ክርስቶስን ክብር ይሻማል ወይ አይሻማም ለምን አሁን ቤዛዊት ዓለም ትባላለች እመቤታችን ቤዛዊት ናት ቤዛዊት ዓለም መባሏ ኢየሱስ ክርስቶስ ያውም ደስ ይለዋል እናቱ ከከበረች እናቱ ከተወደሰች አሁን ኢየሱስ ክርስቶስ ሞኝ አይደለም ዝም ብሎ በመለኮት ዲያብሎስን ልቀቅ
አዳምና ሔዋን ዘሩ ልቀቅ ብሎ ዝም ብሎ ማዳን ይችል ነበር። ስለዚህ ምክንያት ነው። ምክንያት ነው። አሁን ለምሳሌ ሙሴ ይኸው አርዌ ብርት አስመስሎ ሰቀለ። በኋላ የታመሙ እንዲድኑ ያልታመሙ ደግሞ እንዳይታመሙ ያደረገ በእባብ በሚመስል በነሐስ ብረት አድርጎ ነው። ይኸው ስለዚህ በገዳም ሙሴ እባብን እንደሰቀለ ይላል ዮሐንስ ወንጌል። እንደሱ መድኃኔ ዓለም ይሰቀላል ነው ያለ። ስለዚህ ያ የተሰቀለው የእመቤታችን ሥጋ ነው። መለኮት ሥጋና አጥንት የለውም። ያውም እንዳይጠራጠሩ ለነ ቶማስም ተጠራጣራት ሆነ አማኝ ሁን እንጂ ና መንፈስ ሥጋና አጥንት የለውም። እኔ በስቅለት ቀን የፈሰሰ ደሜ የተወጋ ጎድኔ ብሎ ሲዳስሰው ይኸው እሳተ መለኮት ስለሆነ እጁን ተቃጠለ። ዋይ አምላኬ እንደዚህ ብሎ ወዲያውኑ ፈወሰው። ስለዚህ አሁን የእመቤታችን እንዳልኩ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ ከቅድስት ሥላሴ እንደ አንዱ ፍጹም ሰው ፍጹም አምላክ የሆነው የማርያም ሥጋ ስለሆነ ያውም ቤዛዊተ ብሎ ቅዱስ ያሬድ የተናገረው እሞ ቅድስተ ቤዛዊት ነው ያላት። በከንቱ አይደለም ቤዛዊት ያላት። እሷ ሞት አይገባትም ነበረ። ወፎች መሰከሩላት፣ መሬት መሰከረላት፣ እጽዋት መሰከሩላት። እሞ ቅድስተ እናቱ ቅድስትን እሙ ወእመ ኩሉ ትጣም ሞተ የሚል ሊቅ የተናገረው አለ። ለምን አሁን ሞት ወደ እመቤታችን አይመለከትም ነበረ። ያ አዳም ኃጢአት የሌለባት ከተፈጠረት ጀምራ ወኢረክሰት እንዘፈጠራ ከተፈጠረት ጀምራ በህሊናውም በድንግልናውም ፍጹም ቅድስት ስለሆነች አይሆንም ብላ በኋላ ግን የአዳም ልጆች በእሳት ሰንሰለት በእሳት አለንጋ እየተገረፉ ወደ ሲኦል ሲገቡ አይታ ማርልኝ፣ እነዚህ አጥንቴ አጥንታቸው ሥጋዬ ሥጋቸው ስለሆነ እነዚህ ማርልኝ ብላ ልጇን ስትጠይቀው እኔ ዓለም ያዳንኩት ሞቼ ነው ቤዛ የሆንኩት ውሎ ሲላት አሁን ለእመ ወድቀት ህጠተ ስርናይ ባህቲታ ተነብር ወለእመ ሞተት ብዙሃ ፍሬ ትፈሪ በወንጌል እንደተነገረ አንድ ስንዴ ዝም ካለች በአንድ ቦታ ዝም ብላ በአንዷ ነው የምትኖር። ከተዘራች ግን በስብሳ ቅጠል አውጥታ ስሳ ሞቶ ታፈራለች። ስለዚህ እንደዚህ ስለሆነ ነው ዓለም በሞቴ ነው እኔ ቤዛ የሆንኩት ስትል ለምን እኔ 7 ጊዜ ለምን አልሞትም ማለት ለምን ለነዚህ ለወንድሞቼ ሳልሆንማ ብላ ርህሪት ስለሆነች እንኳን ለሰው ለውሻም የምትራራ ሩህሩህ ህሊናሃ ለጌት ለማረ ህሊና አምላክ ይላል። የእመቤታችን ህሊና እንደ አምላክ ህሊና ነው። ክፉ አያስብም፣ ጥሩ መልካም እንጂ በፍጹም ትሕትና እንጂ ትዕቢት የማያስብ ትዝህርት የሌለው እኔ አምላክነት ነኝ እንደዚህ የሚል የሌላት ንዕድ ክብርት ስለሆነች እኔም ሞት አለብኝ ብላ በጥር 21 ቀን ስትሞት ዓለም በሙሉ ቤዛዊት ነው ያላት። ቤዛዊት ሞት የማይገባት የአዳም ኃጢአት የሌለባት አዳም ሞት ራሱ የጎተተው ራሳቸው ናቸው አዳምና ሔዋን የጎተቱት። እሷ ግን የአዳም ሔዋን ልጅ ትሁን እንጂ ዘእምጥንተ ሥጋሁ ለአዳም ይላታል። አዳም 7 ዓመት ንጹህ እንደነበረ ስለዚህ እሷ የእሷ ፍጥረት ገና በኃጢአት ሳያድፍ አዳም የለበሰው የነበረ ንጹህ ሥጋ እንቆ ባህሪ ንጹህ ርስሓት ጉድፍ የሌለበት መሆኗ በብዙ ነገር እሷና ልጇ ራሱ የሚመገቡት ወይንና ስንዴ ነበረ ይላል መጽሐፍ። ተመግበው ግን እንደኛ ሽንት ቤት ወይም አንድ ነገር በፍጹም መለኮትነቱ ያቃጥለዋል። በቃ በወዝ ነው የሚዋጥላቸው። አልዊቺ ነውር ወኢሚንቲኒ አንቺ ነውር የለሽበሽም አንድ ነገር ስንኳ እሷ በግ ፍየል ይኸው ላም ቢሆንም ይኸው እድፍ የላቸው አሁን ፈረድ የላቸው ዝም ብለው ነው የሚወልዱ። እሷም ያርሂቦ ዘድንግል መናስግተ የእሷ በተፈጥሮ የተሰጣትን ዮሐንስ ስለሆነች ድንግልናዋ ሳይከፈት ሕዝቅኤል እንዳየው በምስራቅ አዳራሽ አየሁ እንደተቆለፈች
ጎልማሳ ገባ እንደተቆለፈች ወጣ ብሎ 44 ሕዝቅኤል እንደተናገረ ለእሷ ነው በትንቢት የተናገረው። ዳንኤልም ነቢያትም ሐዋርያትም ሁሉ በትንቢት የተነገረላት በዓለም የተለየች እግዚአብሔር በምስራቅም በምዕራብም በሰሜንም በደቡብም አሸተተ ተመለከተ እንዳንቺ አጣ። ስለዚህ ተመረጥሽ። ያው ንጉሥ እስመ ፈተወ ንጉሥ ነች። በተፈጥሮዋ መልኳ ብቻ የውጭ ሳይሆን የተፈጥሮዋ በሙሉ 36 ሕዋሳቶቿ እድፍ ጉድፍ የሌለባቸው መሆን ስላወቀ ይኸው ሞት አይገባትም ነበረ። የሞተችው የአዳም ልጆች ከሲኦል ለማውጣት እኔ እሞታለሁ ብላ በፈቃዷ ስለሞተች ምን ተባለ? ቤዛነ ተስፋነ ወልደ አምላክ እንላለን። ተስፋችን ቤዛችን የአምላክ ልጅ እንለዋለን። ስለዚህ ማርያም ደግሞ ቤዛ ናት። ለምን? የእሷ ሥጋ ነው። ቀዳሚ ቃል ውእቱ ቃል ሥጋ ኮነ ለዮሐንስ ወልደ ነጎድጓድ የተናገረ ከዮሐንስ ወልደ ነጎድጓድ የሚያውቅ መናፍቅ የለም። ከዮሐንስ ወልደ ነጎድጓድ የሚያውቅ መናፍቅ ደንቆሮ ጳጳስ እንኳን አሁኑ የውሸት ፎርጅድ ጵጵስና ነው ያለ። ስለዚህ እንዴት እንደነበረ ብዙ ትንታኔ ያለው አሁን ይኸው የሊቃውንት አገር የካህናት አገር የነበረ ከግብፅ ኢትዮጵያ ነበረ። ከግብፅ ኮብልሎ ሙሴ የት ነው ሄደ? ሚዲያም ነበረ ሲባል ነበር። አሁን ሱዳን ይባላል። ስለዚህ ዮቶር የሚባል ካህን የካህናት ሀገር የሌዋውያን ሀገር ነበረ። በአርባ ሐጻም ብዙ ቤተክርስቲያን ተሰርቶበት ነበረ። ሱዳን ሶማሊም ተቃድሸ ይባል ያው የመንም በአርባ ሐጻ ስንት ቤተክርስቲያን ነው የክርስቲያን ሀገር ነው የነበረ። በኋላ ያው በሽናሻ በሱዳን መድኃኒት ራሱ እጽዋት የሚታወቁ በእነሱ ነው የካህናት ሀገር ስለነበረ ማለት ነው። ጥበቡ ከነሱ ያስቀመጡት ስለሆነ አሁንም ስለዚህ አሁን ይሄ ማርያም ቤዛዊት ዓለም ነው የምትባለው። ቤዛዊታችን መድኃኒታችን ብቻ ድህና ዓለም የዳነ ባንቺ ነው አይደለም ያለው ራሱ መጽሐፍ። ወልድች ኮነ ሰላም አይደለም በልጅሽ ሰላም ሆነ ዓለም ባንቺ ዳነ። በማን ማዳነ? አሁን ስንት መንበር አይደለም ስንት ነቢያት ስንት ሐዋርያት ወሬ እግዚአብሔር ከመይ ወቃ ለአድሁነ ዓለም ያህር ተመለከተ። ከአቤል ደም ጀምሮ እስከ ዘካርያስ የፈሰሰ ደም ዓለም እንዳላዳነ ስላወቀ ይኸው ራሱ ወደሙ ለኢየሱስ ክርስቶስ ያነጻሐነ እንኩል ኃጣውኢነ የተባለ ኢየሱስ ክርስቶስ ደም የማን ደም ነው? እሺ አባታችን ይህንን የሚያዩ የሚከታተሉ የመንፈስ ቅዱስ ልጆችዎት ወይም ደግሞ በዚህ በእመቤታችን ርዕሰ ጉዳይ ልባቸው የደማ ኦርቶዶክሳውያን በሙሉ በዚህ በቂ የሆነ ምላሽ እንደሚያገኙ በጣም እተማመናለሁ። በሶስተኛ ጥያቄ በአሁኑ ሰዓት ከቤተ ክርስቲያን አባቶች ለሕዝበ ክርስቲያኑ የተለያየ አጀንዳ የሚሰጥበት ትልቁ ምክንያት ምንድን ነው? የገና በዓል ሲመጣ፣ የትንሣኤ በዓል ሲመጣ፣ የደብረ ታቦር በዓል ሲመጣ ሕዝበ ክርስቲያኑ ይህንን የቤተ ክርስቲያን አበይት የሆኑ በዓላቶች በሰላም በተረጋጋ መንገድ በተረጋጋ መንፈሳዊ ስነ ስርዓት እንዳያከብሩ ርዕሰ ጉዳይና አጀንዳ ሆኖ ሊሰጥ የሚችልበት ትልቁ ምክንያት ምንድን ነው? ይሄውም ደግሞ በቤተ ክርስቲያን አገልጋይና አባቶች ከላይ ባሉ የመምሪያው መዋቅር ላይ ባሉ ትልልቅ አባቶች ሊሰጥ የሚችልበት ጉዳይ ምንድን ነው? ሐሳቡ ምን ሊሆን ይችላል? ይሄ ጥንት ከነበሩ አባቶች እንደው በምን አይነት መንገድ ሊታይ ይችላል? አሁን መጽሐፍ ምን ይላል? ኢታፍልሱ ደወላዊኩም ይላል። የአባቶቻችሁ ያስቀመጡትን ያውም እንዳታፈልሱ ስርዓት ይላል። አሁን ይሄ ትዕቢት ነው። እኔ እበልጣለሁ ማለት ነው። አሁን ትምህርት አይደለም የሚያጸድቀው ሰው። በሄኖክ ምዕራፍ 24 ላይ ምን ይላል? ሰው ይላል እንደ መላእክት ቅዱስ 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 ብሎ አምላኩ ለማወቅ ነው እንጂ ቀይ ቀለምና ጥቁር ቀለም ጽፎ አምላኩ ለማወቅ አልተፈጠረም ይላል። ስለዚህ አሁን አባቶቻችን ከእግዚአብሔር አግኝተው ነው እና አባታችን አብርሃም ይስሐቅ ያዕቆብ የያዙት ገነት ፖለቲከኞች አይደለም የያዙት። አብርሃም የድጓ መምህር አይደለም፣ የድግር መምህርም አይደለም። በምንድነው? በስነ ስርዓት እግዚአብሔር በሰጠው በትውፊት ከአባቶቹ ያገኘውን እንግዳ እየተቀበለ በመስቀለኛ መንገድ ቤት ሰርቶ በምዕራብ የመጣ በምስራቅ የመጣ በሰሜን የመጣ በደቡብ የመጣ እየተቀበለ እያበላ እያጠጣ ስለነበረ አሁንም ብዙ ጥሩ የሚሰሩ ሰዎች የአብርሃም ልጆች አብርሃሙ ስላሴ ብለው አሁን ስላሴ የእኔ ጓደኛ
ቢአርክ በዲበ ምድር አብርሃም ፍቁሬ ነው። አሁን ኢየሱስ ክርስቶስ ወልደ አብርሃም ወልደ ዳዊት ወልደ አዳም ይባላል። የሰው ልጅ ነው። እመቤታችን የእነሱ ዘር ስለሆነች ስለዚህ አሁን ነገር ተጠንቀቁ ተብሎ ተነግሮ ነበረ። በስምንተኛ ሺህ እና አፄ ናኦድ የሚባሉ ደግ ንጉሥ ነበሩ። ድሮ የነገስታት ልጅ ትምህርት ቤት ነው የሚያድጉ፣ ገዳም ነው የሚያደርጉ። 81 መጽሐፍ እየተማሩ ያልተማረ በመንግስትነትም ሁሉ በድሮ ባቦቻችን ሁሉ ስለ ወልደ ንጉሥ እየተባለ የሚደረግ ነገር ስላለ እየተማሩ ገዳማትን ዋልድባም ደብረ አባይም ያድጉና ሁሉ ነገር በትሕትና ሰው እንዳይበድሉ ሰለሞን አንተ እንዳይጠግብ ብዙም ድሃ አታድርገኝ ብዙም ባለጸጋ አታድርገኝ ብሎ ተናግረዋል። ስለዚህ እነ አፄ ናኦድ ይሄ ጊዜ ያለንበት ጊዜ ስለተመለከቱ 8ኛ ሺህ ጉድ ነው መሰንበት፣ መንግስቱ እምነት የለው፣ ዳኛው ችሎት የለው፣ መናኙ ገዳም የለው፣ ላሙ ወተት የለው፣ ገበሬው ምርት የለው፣ ለሰው ፍቅር የለው፣ ውሸቱ ማብቂያ የለው፣ ወጣቱ ኃይል የለው፣ ጎበዙ ምስት የለው። ልጅ ሆይ የነቢያትን የተፈጸመ ለካ ሰው እከከኝ ቢልህም ሰው አትንካ ብለው በ1500 ነሐሴ 7 ቀን እመቤታችን የሚወዱ መልክአ ማርያም የደረሱ አፄ ናኦድ የሚባሉ ተናገረው ይሄ ነው ያረፉ። ነሐሴ 24 ቀን በዚህ በጅማም በዚህ በአፋርም በዙሪያው በኢትዮጵያ በደብረ ቢዘንም ዙሪያዋ ስውር ቦታ ብዙ አለ። ይገለጣል፣ በቀን አሁን ይገለጣል፣ ይበራል። የተከደነ የማይገለጥ የለም ይላልና ይመጣል። አሁን እንደተባለ በአሁኑ በስም ብቻ በድሮ ጳጳስ የሚሸመው በግድ ነው። ተገድዶ ባክህ ተብሎ ተሸሽጎ እየሸሸ አልሸሙም ሽሞት ሺሞት ነው እያሉ ነበረ። አሁን ጳጳስም መሆን የሚገባው ተመርጦ ህዝብን ይገለ ይገባዋል ብሎ እሱ ደግሞ አይገባኝም ተብሎ ተገዶ የሚሸም ነው እንጂ ራሴ እሸማለሁ የሚል ዲያብሎስ ነው፣ የሰይጣን ነው። መንፈስ ቅዱስ አያድርበትም። በኋላ እነዚህ የውሸት ስለሆን ቴዎሎጂ ተምረናል ብሎ አሁን አባቶቻችን ሁሉ ሊቃውንት እነ ቅዱስ ሳዊሮስ እነ ቅዱስ ጨርሎስ እነ ቅዱስ ባስልዮስ እነዚህ ሊቃውንት መንፈስ ቅዱስ ያደረባቸው መጻያት ኃላፊያትን የሚያውቁ ያውም አዋቂዎች ሆነው አናውቅም እያሉ የሚል ነው። አሁን ይሄ ገንዘብ የተበላሸ ነገር ከመቼ ነው? ከኃይለ ሥላሴ ወደዚህ ነው። ከኃይለ ሥላሴ ከእስክንድርያ ነበረ የሚመጣ የነበረ ጳጳስ። እስክንድርያ ደግሞ ከኢትዮጵያ አንድ ናት። ኢሳይያስ ምዕራፍ 19 ራሱ ይመሰክራል። አሁን እንደ ዘረኝነት አድርገው አውቀው የራሳችን ብለው አንድ መነኩሴ አምጥተው ከደብረ ሊባኖስ ኃይለ ሥላሴ ሲሾሙ ባህታውያን መጥተው ኃይለ ሥላሴ አትጠቀምም፣ አገር ልትጎዳትን እንጂ አትጠቅማትም። መጀመሪያ የምትሸመው አይኑ ይታጎራል፣ 9 መለኮት ብሎ ይሞታል፣ 2ኛ ይታረዳል፣ 3ኛ ወድሃንት ይገድሉታል፣ 4ኛው ይኮልላል፣ 5ኛን ያብዳል ብሎ ሊይዙት ሲል ባህታው ተሰወረ። ኃይለ ሥላሴም ጉድጉዳቸው መጣ። በኋላ አጻይነቱም ቀረ። ዝም ብሎ ዲሞክራሲ የሚባል ፕሬዚዳንት የሚባል መጣ። ፕሬዚዳንት ማለት እንጀራ የሌለው ሳህን ማለት ነው። ሌላ ቀርቶ ለፖለቲካው እሺ ይሁን ለጳጳስ ራሱ ፕሬዚዳንት ማባል ተጀመረ። ስለዚህ አሁን የክብረ ልደት፣ የክብረ ጥምቀት፣ የክብረ ትንሣኤ፣ የክብረ አሁን ለምሳሌ ራሱ ከሆሳዕና ጀምሮ እስከ ጸአተ ሲኦል ራሱ ስብከት ሌላ ስብከትም የለም፣ ነውር ነው። በመጽሐፉ አስቀምጦታል። ለምን? አሁን እነሱ ሐዋርያት ከኢየሱስ ክርስቶስ ነው የተማሩ። ቁጭ ብለው ከኢየሱስ ክርስቶስ ስር ቁጭ ብለው ለበውክሙኑ እናንተ አሁን የነገራችሁትን ነገር አስተዋላችሁን እያለ ካስተማራቸው በኋላ ነው ሂዱ አስተምሩ ያላቸው። ሂዱ ተብለው ነው ያስተማሩ። ደቀ መዛሙርቱ የነሱ 72 አርድእትም የነሱ ደጋፊዎች። እነዚህ 36 ቅዱሳት አንስትም መንፈስ ቅዱስ ወረደባቸው ለተልእካው በንዋያን እነሱ ሲያስተምሩ ውለው ሲደክሙ ማታ ወጥ አፍልተው እንጀራ ጋግረው ይረዷቸው ነበር እንጂ ሴቶቹም ትክክል ከትንሣኤ መነሳቱ የተናገሩ ሴቶች ናቸው፣ ግን አስተምሩ አልተባለም። አሁን ግን ጳጳሳቱ በስውር ያውም ጳጳሱን መነኩሴ ከሆነ ሴት የጋገራቸው እንዲበላም አልተፈቀደም። እንደ ማህበረ ሥላሴ ወይ ደብረ ዳሞ ብትሄዱ ሴት የጋገረችው አይበሉም።
እውነተኛው መናኖች ናቸው። እንደ መላእክት ናቸው። መላእክት ሴቶች የላቸውም። መነኮሳት ማለት ነው መላእክ በቃ የመሬት መልአክ ተብሎ አባ ተብሎ አባ ማለት አሸናፊ ብርን የማይወድ ሴትን የማያይ ዓለምን ያሸነፈ ማለት ነው እንጂ ከሴት ቁጭ ብለው የዋለ ከሴቶች አብረው አሁን እነዚህ ዘርፈፍ ብለው እነዚህ መነኮሳት የሚለብሱት ያለ ይኸው ንዋየ ቅድሳት ይባላል። መቀደሻ ነው። መቀደሻ ንዋየ ቅድሳት ነው የተለየ ማለት ነው። ለቤተ ክርስቲያን መቀደሻና ዕጣን ሲያጥኑ የሚለበስ ነው እንጂ እሱን ለብሶ ከተማ ሆቴል መግባት ማለት አስተውል ብሎ ዳንኤል የተናገረው ርኩሰት ቦታ ስታይ አንባብ አስተውል ያለው ትንቢቱ ስለደረሰ ነው እንጂ ይሄ የውሸት ነው። የውሸቱ የተጀመረው ገና ከአቡነ ባስልዮስ ነው የተጀመረው። አሁን እንኳን የፎርጅድ ነው። አሁን አይቆጠርም ምንም። አሁን የፎርጅድ የውሸት አሁን አንድ እኔ ኦሮሞ ነኝ ይላል፣ አንድ የትግሬ ነኝ ይላል፣ እኔ አማራ ነኝ ይላል። እንደዚህ ዝም ብሎ የመለያየት የዲያብሎስ ነው። መለያየት የፈጠረ ዲያብሎስ ነው። እነ ቅዱስ ሚካኤል መለያየት አይወዱም። ድቁም በበህላውያን እነ ቅዱስ ገብርኤል ከሆኑ የመለያየት ስራ የማነው? የዲያብሎስ። አንድ ለመሆን የሚፈልጉ ማን ነው? መላእክተ ብርሃን። ስለዚህ እመቤታችን ሀብቷ ምንድነው? በቅዳሴ ሁሉ ሲቀደስ ሀብተ ሰማያት ተባለ ለማርያም ድንግል። የሰማይና የመሬት ሀብት ለማን ተሰጠ? ለማርያም። ምህረት ለማን ተሰጠ? አማላጅነትና ርህራሄ ለቅዱስ ሚካኤል። ብስራት ለማን ተሰጠ? ለቅዱስ ገብርኤል። መላእክት እንደዚህ በሙሉ የራሳቸው ድርሻ አላቸው። ስለዚህ አሁን ሁሉ ነገር የተሳሳተ ነገር የሚታያለ የሰይጣን ምርኮኞች የተማረኩ አዳምና ሔዋን በእባብ ምክንያት እንደተማረኩ አሁንም ይኸው እጅ የሰጠ የውሸት ስለሆነ ነው እንጂ የእውነት ካህን ከሆነማ ነውር ነው። በቃ ነውር ነው። ከቤተ ክርስቲያን ሲመክሙ ጳጳሳት ይላል ሐዋርያት ሥራ ምዕራፍ 20 ከመትርአዩ ቤተ ክርስቲያኑ ይላል እንተ አጥርያ በደሙ በኢየሱስ ክርስቶስ ደም የተዋጀች ቤተ ክርስቲያን ልትጠብቁ ጳጳሳት አድርጎ ሾማችሁ ነው። አሁንና አሁን ጴጥሮስ ኮቶሊክ ሲመጣ ውጉዝ ከማአሪዮስ ካት ማለት ድመት ማለት ነው። ይሄ የተረገመ ርኩስ ነው። ይሄ በአፄ ሱስንዮስ ጊዜ ስንት ጉድ ያደረገ ኮቶሊክ ማለት ይኸው የሮማ እነ ጴጥሮስ ጳውሎስ ያረደ ርኩስ ነው። በሰማይ በመሬት ውግዝ ሁን ብለው ስለወገዙ በመድፍ ይኸው ሞቱ። እንደ አባቶቻቸው እንደ ሐዋርያት ማለት ጴጥሮስ ነው ስማቸው። ይኸው እንደ ጴጥሮስ ቁልቁል ስቀልኝ እንዳለ እንደሱ ነው እንጂ አሁን ሕግ እየፈረሰ በዓል እየተሻረ የትኛው ጳጳስ ነው አይሆንም ያለ? እስቲ በወያኔ ጊዜም ይኸው ትክክል ነው እውነታችን ነው ብሎም የሚያንጨበጭብ፣ በደርግ ጊዜም ያውም የሚያንጨበጭብ ኢትዮጵያ ትቅደም እየተባለ ያውም ፈርተው ሸሽተው ይሄዱ ይሄ ጳጳስ ናቸው። አሁን እንደዚህ አባቶቻችን የሚሸሽ በሃይማኖት መሞት ነው እንጂ ከቤተ ክርስቲያን ሕዝብን በትነው በጎችን በትነው የሚሸሽ ጳጳስ ነው ጳጳስ አይደለም። ድሮም ፖለቲከኛ ስለሆነ ማለት ነው። አሁንም ቢሆን ማለት ነው ውጉዝ ከማአሪዮስ መለያየት የሰይጣን ነው የሚል የለም። ስለዚህ አሁን እንደዚህ ነው። እሺ አባታችን እንግዲህ የእመቤታችን የቅድስት ድንግል ማርያምን ቤዛዊተ ኩሉ ዓለም መባል በስፋት አንስቼ በስፋት አብራርተውልኛል። አሁን ይሄ እጸጽ ትምህርት ወደ ተነሳበት ቀን መመጣው ይሄ ትምህርት የተሰበከውና ትምህርቱ የተሰጠው በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት ቅድስት ቤተ ክርስቲያናችን ጥቁር ለብሳ ማቅ ለብሳ በሐዘን ተውጣ የክርስቶስን መሰቀልና የክርስቶስን መንገላታት በመታሰብበት ዕለት ነው። ይሄ የትምህርት ቪዲዮ በሌላ ማህበራዊ ድረገጽ ላይ የተለቀቀው ማለት ነው። ህዝበ ክርስቲያኑና የቤተ ክርስቲያን መምህራኖች በዕለተ ዓርብ እንዴት ይሄ ነገር ሊደረግ ይችላል? በዕለተ ዓርብ ሰው በቤተ ክርስቲያን ተገይቶ በሚሰግድበት ሰዓት በአዳራሽ ነጭ አስለብሶ ህዝበ ክርስቲያንን ወይም ደግሞ ሌላ የግሩፕ ፈጥሮ በአንድ ጵጵስና ደረጃ የተመደበ የሃይማኖት አባት ይህንን ትምህርት በአንድ አዳራሽ ተገይቶ ሊያስተምር እንዴት ይገባል ተብሎ ዘመቻው ሲበዛ ጮሆቱ ሲበዛ ትምህርቱ የተሰበከውና ትምህርቱ የተሰጠው በዕለተ ማክሰኞ በሰሞነ ሕማማት ነው ተብሎ ማስተካከያ መግለጫ ተሰጠበት። ለመሆኑ በሰሞነ ሕማማት አንድ የቤተ ክርስቲያን ሊቀ ጳጳስ ሊያደርግ የሚገባውና በቤተ ክርስቲያን ሊከናወን የሚችለው ሥርዓት ምንድነው
ጥሩ አሁን ይሄ ወደ አዳራሽ መሄድ ትልቅ ክህደት ነው፣ ትልቅ ድንቁርና ነው። ቅድስት ቤተ ክርስቲያን ሆሳዕና ሰርክ ጀምራ ግብረ ሕማማት የሚባል አለ። አቦቶቻችን 318 ቦርድ የወጡ በሃይማኖት አይናቸው የታወረ እጃቸው የተቆረጠ እግራቸው የተቆረጠ ሁሉ ፈተና የደረሰባቸው በሃይማኖት ማለት ነው። በሃይማኖት በዘመነ ሰማዕታት ፈተና አልፎ ስለ ኢየሱስ ክርስቶስ መስክረው እውነትነት አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ አማላጅ አይደለም፣ ሁለት ባህሪ አይደለም፣ ነቢይም አይደለም ስላሉ መለካውያን የሚባሉ የውሸት እንደ አሁኑ ጳጳሳት የውሸት ነበሩ። የውሸት 666 መለካውያን በነመርቅያን ፈርተው መለካውያን ንጉሥ ያላቸው አዎ ይሁን ይሁን የሚሉ የውሸት ጳጳሳት ነበሩ። ያ እውነት ጳጳሳት ግን በኤፌሶን የተሰበሰቡ ነአምን በአሐዱ አምላክ እግዚአብሔር አሐዜ ኩሉ ያሉ ሰዎች በስነ ስርዓት ቤተ ክርስቲያን ሕጓ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ 40 ቀንና 40 ሌሊት ስላስተማራቸው መጀመሪያ ለሐዋርያት አስተማራቸው። ከሐዋርያት ቀጥሎ ድማ 318 የተቀበሉትን ከሆሳዕና ማታ ጀምሮ ስብከት የሚባልም ስንኳ በዳራሽ ማለት ነው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ እነዚህ 5 ቀን በ5500 ዘመን ዝም ብሎ ሁሉ ጨለማ ነበረ ለማለት ቅዳሴ አይቀደስም፣ ማህሌት አይቆምም፣ ስብከትም አይሰበክም። ስለዚህ ወደ አዳራሽ ሂዶ መስበክ ማለት አርዮሳዊ ነው። አርዮስ የአርዮስ ስርዓት ነው። ይኸው አርዮስ ሊቅ ጴጥሮስን ያላስተማረው በመንደር ሂዶ መስበክ የጀመረ አርዮስ ስለሆነ አሁን ይሄ ያደረገ ጳጳስ ደግሞ አርዮስ ነው። ራሱ አርዮስም ራሱ ስም አያጸድቅም። ስም ተግባር ነው እንጂ ስም አያጸድቅም። በውሃ የሰከረ በስም የከበረ የለም። ጳጳስም ቢባል የፎርጅድ ጵጵስና ነው እንጂ የመንፈስ ቅዱስ ጵጵስናማ ያውም ሶኤ መግባት ያው ቀሎ እየበሉ ውሃ እየጠጡ ያውም ስንኳ በሕማማት በሁዳዴም ወይም ደብረ ዳሞ ወይ ዋልድባ ወይ ዝቋላ ወይ ምድረ ከብድ ሄዶ ሶኤ መግባት ለእግዚአብሔር መለመን ነው እንጂ ሄዶ አስተምሩ የተባሉ ለካህናት ነው። አሁን ፊት ለፊት እንደዚህ ሁለት ሴት እያየ የሚያስተምር መነኩሴ ምን ማለት ነው? የተሰበረ እንስራ ውሃ ማድረግ ማለት ነው። የተራገጻው የተስማዕ ድምፃ ስለተባለ አሁን ይሄ ነገር ካህን ግን ስለሚያውቅ አስተምር ተብለው ሄዶ አስተምሩ የተባለ ካህን ነው። ስለዚህ ካህን ደግሞ ያውቀዋል። ሰኞ ስግደት ነው እስከ ዓርብ 6666 ስግደት ነው። ኢየሱስ ክርስቶስ የተገረፈው ይህን እያሰቡ መስገድ ነው እንጂ አሁን ልፍለፋ ከተጀመረማ መቼ ይሰግዳል ሰው? ያውም በሕማማት ይላል። በሕማማት አጋጣሚ ወደ ሩቅ ሀገር አሕዛብ ወዳሉበት ሀገር ከሄድክ ይላል የማይመች ከሆነ በጾመ ሰኔ ተካው ነው የሚል። በጾመ ሰኔ ባለ 50 ስለማይሰገድ ባለ 50 ካለፈ በኋላ ጾመ ሰኔ ሲገባ ያ የሕማማቱን ወደ ሌላ ቦታ ሄደህ የአሕዛብ ሀገር ሄደህ ስግደት የሌለበት ቦታ ከገጠመህ በሌላ ቀን ተካው። ከታመምክ ግን መታመሙ ራሱ ስግደት ነው፣ በሽታ ራሱ። ስለዚህ ሌላ ስራ መስራት አይገባም። ሁዳዴ ግን መጀመሪያ ሁዳዴ እንደገባ እስከ ሆሳዕና ይኸው ሞተ 44 ነው የሚሰገደው። ከመለ ስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ጉልበት ሁሉ ለኢየሱስ ስም ይስገድ ስላለ ኢየሱስ የሚል 40 የ90 ሞተ 30 ሱ 7 7 14 ሲደመር ሞተ 44 ስለሆነ ኢየሱስ ክርስቶስ ለኛ ሲል የሞተው ለኛ ስም ላው የተጣጣው የሰገደውን የሱ ያስተዋስክ ጾም ሁዳዴ ከገባ ጀምሮ እስከ ሆሳዕና ዋዜማ ያለች ዓርብ እስከሷ ትልቅ ምህላ አለ። እሱ 7 ለዓመት 7 ምህላ አሉ። 3 ትልቅ ምህላ ይባላሉ፣ 4ቱ ተናንሾች ምህላ ይባላሉ። ብዙ ምስጢር የሚደረግ ነገር የኢትዮጵያ ሚሳኤል፣ የኢትዮጵያ መድፍዕ፣ የኢትዮጵያ እንትን እነዚህ ናቸው። እነዚህ 7 ናቸው። አሁን እየቀረ ድጓውም ጾመ ድጓውም
ሁሉ እየተወዝ ሰው ያ ደብተሮቹ ዝም ብሎ እየተውት ዝም ብለው መደለቅ እንጂ ይሄ ዱጓ ጾመ ዱጋ አሁን ቅዱስ ያሬድ እንትን ለቤተ ክርስቲያን ማገልገል የመረጠው ዱጓ ነው። አንድ መነኩሴ ነኝ ይላል፣ በሳምንቱ ቆሞስ ነኝ ይላል፣ በሳምንቱ ደግሞ ጳጳስ ነኝ ይላል። ስለዚህ አየድኛ ታልቅና ስትቀጥ እንደ ድር ትልቁ ትንሹ ይላል ምድር ሹመት ይበረክታል በመንደር ሆነ ነው እንጂ አሁን ምንድነው እስቲ ራሳችን ያውቀልም ለትግራይ ራሱ አንድ ጳጳስ አይደል የነበረ ትግራይ በሙሉ ዘአክሱም ወዘኩለን አርያማተ ትግራይ ተብሎ ይኸው በሰላም ይኖር ነበረ ሰው። እነሆነ የተባረኩ ጳጳስ የነበሩ አቅርንቲው በጸሳቤቅ የሚባሉ አቡነ ይስሐቅ የሚባሉ ጳጳስ የትግራይ የነበሩ ከአቡነ ዮሐንስ በፊት ያው ራሱ ቆዋቸው እዚህ የደረሰ ፎታቸው አለ። አሁንም አይናቸው አዩ ያሳለሙት ሴት ናት ወንድ ናት አያውቁም። ዝም ብለው ተሸፍነው ያበቃዋቸው በደም አሁን እንደዚህ አድርገው አሁን ፎታቸውም አለ በደም እንደዛ አቡነ ይስሐቅ እሁዛ ቅርንቲው ሁሉ ጊዜ ማታ እንዲቀደስ የወገዙ ኪዳን ዘነገ መስዋዕት ዘሰርክ ብለው የወገዙ ሊቅ ባህባ ይኸው ሆዳሞች ሐሰማዎች ግን ይኸው ጥቅምት ሳይቀር ጧት ይቀድሳሉ ይኸው እንጂ ሰዳድ ዘነግ መስዋዕት ዘሰርክ ይኸው እሱም ያሸነፈ ኤልያስ በምንድን ነው ያለ ሰርክ አይደለም እናንተ ሆዳሞች ናችሁና ሂዱ ጩሁ አለ። ቢጮሁ ምንም በኋላ ይበቃችኋል ከአሁን በኋላ የእናንተ ፌዘኛ ነው አምላካችሁ ብለው እሱ ግን ይኸው አሸነፈ ሰርክ ነው። አሁን ሁሉ ጊዜ ላሊበላ ይኸው አክሱም ሁሉ ይኸው ማታ አይደለም ቅዳሴው እዚህ ወጀራት ቅዳሴው ማታ ነው ሁሉ ጊዜ ባለ 50ና ቀዳሚ እሁድ ነው እንጂ ሁሉ ጊዜ ሰርክ ነው። ስለዚህ ይኸው ሐሰማዎች ይኸው አድግራት የኮተሊክ ስለበዙ ጧት ጀምረዋል ይኸው ጥቅምት ይኸው ሐሰማ ስለበዛ የመቀሌም በአዲስ አበባ በቅርብ ቀን ነው ያፈረሱት። መቀሌ ማታ ነው የሚቀደስ፣ አክሱም ማታ ነው የሚቀደስ ሁሉ ጊዜ ይኸው መቀሌ ሁሉ ጊዜ በ53 መንገሻ ሲሆናቸው ያፈረሱት ጧት ያደርጉለት ተስካር ለአባታቸው ብለው። ስለዚህ አሁን የአባቶቻችን ሕግ የሚያፈርሱ ሰይጣነ ዛር ያደራቸው ዛር የተጣላቸው የውሸት ጳጳስ የውሸት ጨስ አለነ ፎላ የሚባል የውሸት ካህን አስመሳይ እና አርዮስ እነ ይሁዳ ጨሶች አይደለም። ስለዚህ እነ ሊዮን ጳጳስ አይደለም። ይሄ ነው ይኸው ጅድ ያለው ዮሐንስ አፈወርቅ አንተ ለፈጣሪ ስላልታዘዝክ እኔም ለአንተ አልታዘዝም ነው ያለው። እንዴት እኔ አለቃ አይደለሁም አለ። አለቃ የእግዚአብሔር ሕግ ብታከብር ነው። አሁን ይኸው ለርኩስ የሚገዛ ሰው ርኩስ ነው ማለት ነው። ርኩስ ነው ምንም የውሸት ስለሆነ ሕግን የምትወድኝ ከሆነ አለ ሕግን ጠብቁ ነው ያለ። አሁን በዓል የሻረው ሕግ እግዚአብሔር የተሻረ ተው የማይል ጳጳስ ነው